አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰብ፣ እንግዲህ ዛሬ ይሄን የመሰለ ሩዝ ሰርቼ መጥቻለሁኝ። በጣም ደስ የሚል ማለት ነው። በመዳሞችን ዘንድ እንግዲህ ማሻአላህ ዋው ያስባለኝ ማለት ነው። እንግዲህ ለመጀመሪያ ጊዜ ነው ስሰራ ይሄንን ሩዝ ማለት ነው። ተከታተሉ። ዘይት አድርጌያለሁ። ሽንኩርቱን በረጃጅም ነው የከተፍኩት። በዚህ መልኩ ቀስ እያልን ረጋ እያልን ከሰራ ነው ሁሉ ነገር ይጣፍጥልናል ማለት ነው። እሳቱን ሳናንበትብት በመካከለኛ አድርገን ቀስ እያልን ሽንኩርቱን እንጠብሳለን። ሽንኩርቱን እንደምታዩት በረጃጅሙ ነው የከተፍኩት። እንደዚህ አድርጌ ይሄ ብረት ድስት ደግሞ በጣም ወፍራም ነው፣ ደስ ሲል ለመስሪያ ማለት ነው። የሆነ አያቃጥልባችሁም። ወፍራም የብረት ድስት ነው። እንግዲህ የራሳችንን ሀያት አላህ ይስጠን። ራሳችንን በራሳችን ቤት የምንኖር አንዱ ቤት ስንሄድ ሌላ ብረት ድስት ነው፣ አንዱ ቤት ስንሄድ ሌላ ነው የምናገኘው። እዚህ ጋር እንግዲህ እንደምታዩት እነዚህን ሎሚ፣ ቆረቃረና ቁርንፍድ ሄል ነው ያደረኩበት። እንግዲህ በዚህ መልኩ እየጠበስኩ እገኛለሁኝ። ውድ ቤተሰቦቼ ግን ብታበረታቱ ደስ ይለኛል። ብታበረታቱ በጣም ደስተኛ ነኝ። ዩቲዩብ በጣም ነው ተፈጠረው። ይህንን ያክል ሰብስክራይብ እያለኝ ግን ሰው ቪዲዮን አያይልኝም። ለምን እንደሆነ አላውቅም። ዩቲዩብ የሆነ የደበቀብኝ ነገር አለ፣ አላውቅም ብቻ ለምን እንደሆነ። ዩቲዩብ ራሱ ሪኮመንድ እያደረገልኝ አይደለም ቪዲዮዎችን እና ይሄን እያደረኩኝ ይገኛለሁኝ። ቪዲዮ ግን እስከ መጨረሻው ተከታተሉ። ነጭ ሽንኩርትና ዝንጅብል ፈቅፍቄ ማለት ነው። በብሽሪ መብሸራት አለቻችሁ፣ ያን ፈቅፍቄ ማለት ነው እና እኔ በራሴ ጠሪቅ ነው የሰራሁት። ገባችሁ? እንደዚህ ሩዝ መስራት ትችይበታለሽ እሺልኝ። ከዚያ አየሁኝ ዩቲዩብ ላይ ገባሁና ማለት ነው ሰርች አድርጌ አየሁኝና በቃ ሰራሁት። ቁጭ ብዬ አንዳታየሁት። ገባችሁ? ከዚያም በኋላ እንደዚህ ያደረጉ ሰራሁ ማለት ነው። የመጀመሪያ ጊዜ ነው እንደዚህ አይነት ሩዝ ሰራ። ዶሮውን እንደዚህ አድርጌ እንትን ብያለሁ። በነገራችን ላይ እንግዳ ስለነበረ ነው። እሺ ጁማ አይደለ ዛሬ እንግዳ ነበር። እንግዳ አለ ተሰራ። ለእንግዳዎች እራት እየሰራሁ ነው አሁን። ይሄን ሁሉ ይጋሽ ይሄ ዶሮ ስንት ይቆጫል ተገምቱ እና እንደዚህ እንጠብሰዋለን። እሺ በደንብ ነው መጥበስ ያለብን። እሺ በራሱ ውሃ ሳናደርግ በራሱ ዶሮ የታጠበበት ውሃ ምናምን ስላለ ዶሮውን በደንብ ማጠብ አለብን። በሎሚ በከል ሎሚና ከል ከሌለ በጨው ማጠብ አለብን ማለት ነው። ቲማቲም ፈጭቻለሁ። በዚህ መልኩ ቲማቲም አደረጉት። ሳልሳ በዚህ መልኩ እንደዚህ አደረጉ። ለዚህ ሳልሳ አደረግ ያለ ቲማቲም ፈጭቼ አደረጉት። እንደዚህ አሁንም ውሃ ሳናደርግ እንደዚህ ነው የምናቁላለው ማለት ነው። በዚህ መልኩ መቁላላት አለበት። ጠበስ ይጣፍጥልናል። ጠበስ እናደርገው ይጥም ነው ማለት ነው። እና እንግዲህ ይሄ ደግሞ ቢዛር ይባላል። ቢዛር ካሞ አደረኩኝ። እንግዲህ ፍልፍል አስወጥ ታጥላችሁ ቆንጆ በርበሬ ማለት ነው። እዚያም ድኞቹን በዚህ መልኩ ላጥኩኝ። በዚህ መልኩ ቃሪያውን እንደዚህ አደረኩኝ። ይሄ ደግሞ ካሮት ነው። እንግዲህ የካሜራው ነገር መሰለኝ ከረኑ እየቀየረብኝ ያለው የተቀረጸው ካሜራ። ስለዚህ ይሄ ደግሞ የብርቱካን ውሃ ወይም ጁስ ብርቱካንን ጭምቅ አድርጌ ነው ያደረኩት። ሁለት ማንኪያ ጨው አድርጋለሁ። እንደዚህ አድርጌ አሁን መፍላት ማለት ነው። እንግዲህ ብርቱካኑ ለምን መስላችሁ በጣም ነው ብርቱካን ውሃ አድርጌበታለሁ። ድንቹን እንደዚህ አድርጌ ነው አልሰነጠኩትም፣ በድፍኑ። ቃሪያውንም እንደዛው። ቃሪያው ሲቀንቃቅስ ደግሞ እነሱ ሲፈጃቸው ስለማይወጡ ቀስ እያልን እንደዚህ እናደርግና ሽታው ሲጥም አትጠይቁ። በጣም የሚጣፍጠው ነገር ራሴ ነው። ውሃ እያደረኩ ነው እንግዲህ ለብ ያለ ውሃ አፍልቻለሁ። ውሃ እያደረኩበት ነው። በዚህ መልኩ መንተክተክ አለበት። እንደዚህ ከድናለሁኝ። እንደዚህ አደርግና ውሃ
እንግዲህ ሩዙን ደግሞ መቀቀል አለብኝ ማለት ነው፣ ማብሰል አለብኝ። ሩዙን አጥቤ ዝፍዝፍ ያስቀምጨው ነበረ። በዚህ መልኩ ብረት ድስት ላይ ያደረኩኝ፣ ጨው አደረኩኝ። ጨውን በመጠኑ ነው፣ ጨው እንዳይበዛባችሁ። እዛኛውም ላይ ጨው ስላለ እዚህም ላይ እንደ መጠናችሁ ነው፣ እንደ ብዛቱ የምታደርጉት። መጀመሪያ ለመጠለቅ ማለት ነው። ተዘጋጅቶ ነበረ። ሁለት ሄል አደረኩበት እና ጨው በቃ እንደዚህ አድርጌ ትንሽዬ ዘይት አለው ይሄና በዚህ መልኩ በስሏል ማለት ነው። በዚህ መልኩ እየበሰለ ነው። ሩዙም በዚህ መልኩ ደረሰ ማለት ነው። ያው እንግዲህ ፈጠን ፈጠን አይደለም የምንሰራው፣ እንደዛ ነው። ሩዙ በዚህ መልኩ በስሏል። በጣም ደስ የሚል ረጃጅም ሩዝ ነው የሆነው። እንደዚህ ከላይ ነው የምናደርገው። እንደዚህ ውሃውን እያንጠፈጠፍኩኝ እስከ ውሃው ባደርገው እዛኛው ላይ ውሃ ስላለ እዚህ ሩዙ ላይ ውሃ በቃ እንትን አይልኝም ማለት ነው። እንደዚህ ያደረኩኝ ከላይ ያነሳንሰዋለሁ፣ አለብሰዋለሁ ማለት ነው። እንግዲህ መግሉባ ይባላል። ሩዝ መግሉባ። መግሉባ በብዙ አይነት ይሰራል። ይሄ በድንች እና በድጃጅ ብቻ ነው። በሌላም ደግሞ መግሉባ አለ ማለት ነው። በብድጃን ኩሳ ምናምን ያኛውን የሰራሁት። ይሄንን ግን የመጀመሪያ ጊዜ ነው በድንችና እንደዚህ ስሰራ ማለት ነው። ሌላ እንትን ግን ሰርቻለሁ በኩዳር በእንትን ማለት ነው። ይሄ ደግሞ ዛፍራን አደረኩበት ከላይ። እንግዲህ ዛፍራን ቢጫ ምናምን ያደርግልናል። ከዚህ ጋር ደግሞ ቢግዶንስ ከላይ ያደረኩበት ነሰነስኩበት። ይሄ ደግሞ ቀዩ የምታዩት እንትን ነው። በዚህ መልኩ ተደረገ። ዝቢብ፣ ይሄ ቀዩ ዝቢብ ነው፣ ፍሬ ፍሬው ማለት ነው። ዝቢብ ታውቃላችሁ? ማሻላ ይውላችሁ። በቃ እንደዚህ ሲገለበጥ ማሻላ በጣም ሲያምር። እንግዲህ ሩዜ በዚህ መልኩ በስሎልኛል። እንደዚህ ገለበጥኩኝ። ምሳቸውን ማነው እራታቸውን ላቀርብ ነው። እንግዳ አለ ብያችኋለሁ። እንደነገርኳችሁ ለእንግዳዎች ነው። በትልቅ ነው፣ ብዙ ነው። እንደዚህ ተደርጎ እንግዲህ ወደ ሱፍራ ይሄዳል ማለት ነው። ያው የራሴ ፋንታ፣ ይቺ የራሴ ፋንታ ስለሆነች መብላት አለብኝ፣ መሞከርም ለእናንተ ማሳየት አለብኝ ማለት ነው። መቼም ይሄ ሳይደርሰኝ አይቀርም አይደለ? ይሄ ሁሌም የሚደርሰኝ ስለሆነ ነው፣ ስለማቅ እግር ነው የሚሰጠኝ እና ይሄን ይመስላል ውድ ቤተሰቦቼ። በጣም ነው የሚጥመው። ጫው ግን ይበዛብኛል ብዬ እንትን ብዬ ነበረ። በጣም አሪፍ ነው። ይሄ ደግሞ ቀዩ የምታዩት እንትን ነው የሚፋጀው ሻጣ የሚለባለበው ማለት ነው። ሻጣ ታቆየለ በጣም ነው የሚጥመው። በጣም ይጥማል ማለት ነው። ይጣፍጣል። ይሄ አጎራረስ እንዴት ነው? ወዴት እየሄደ ነው? ወዴት እየተበላ ይመስላችኋል? ወይኔ ኧረ በቃሽ። ድንቹም እንግዲህ እንደዚህ በስሏል ማለት ነው። ድንቹ በዚህ መልኩ ምክክ ነው የበሰለው። ያው እንግዲህ የራሴ ፋንታ ነው። ይሄ አንዱ ድንችና አንድ እግር ይደርሰኛል ማለት ነው። እና እዚሁ ጨረስኩት አይመስላችሁም? ያው እነሱ አያውኝም እዚህ ላይ ስፈረፍር ቢያው ጉዴ ፈላ ማለት ነው አይደል? እነሱ እንግዲህ እዛ ተሰብስበው እዚህ ጋር ዜድ አለማን እየቀጨች ነው ያለችው። እሺ ቪዲዮ እየቀረጸች እየበላች በቃ